ዓለሜ ህይወቴ ሁሉ ነገር ይሷን ጓደኛዬ በእናትህ ዝም በል ባካባት ቤቴ መጣች ዝም በል ምናምን አትበኝ እሺ ቤተሰቦች ጠንቆይ ጠንቆይ ልጅ አንድ ይያዝ ምን ይሆንሽ አይመለከትሽም ምን ይሆን ይችላል ፍቅር ነው ያዘው ትንሽ ካልሆነ ማለት አስመጥቼበት ነው የትም ይመቸኛል የትም ይመቸኛል የትም ወይ ወይ እኔም ደግሞ ያንተስቀይ ይሰማኛል ገብቷል ጉዳት ይሰማኛል እወዳለሁ እኔ እዚህ ሸከምሽ ነበር አሁን አንቺ እኔን ማሸከም ትችያለሽ ስለዚህ እንድትለያዩ ነው የምፈልገው እሺ እንለያያለን እሺ እኮ ከለለ አይደለም ጨዋታችሁ በጣም ደስ ይላል በቃ ጨዋታችሁ ደስ ይላል በጣም ያለ አንቺ አልኖርም ከይደሳናች አልኖር ልታይ አልቻልኩት ለምንድን ነው ንገረኝ የኔነት ቀርቶ የሌላ ሆንክና ክፉ ላንተ ልመኝ ወድሃለሁና ሰላም ውድ የኢትዮቲቪ ቤተሰቦች በያላችሁበት ሰላምና ፍቅር ጤና ከእናንተ ጋር ይሁን እኔና ርቹ ያው በአዲስ ቪዲዮ ዛሬም ተከስተናል ጎረቤቶቻችን የሚገርማችሁ ከቤታችን ግድግዳ ጋር እዚህ የተጣበቀ ሰው ራሱ ለምንድን ነው ይጠላናል ማለት ይጠላናል ይለያያሉ ሊስብክ ለምን እንደሆነ እና ፋሚሊዎቻችን ዛሬ እንግዲህ በአዲስ ቪዲዮ ተከስተናል ማለት ነው። እኛ ሁሌም እየሳቅን ነው፣ እናንተም ሳቁልን በያላችሁበት። ላይክ፣ ሼር፣ ሰብስክራይብ እንዲሁም ደወል ምልክቱን በመጫን ቤተሰብ መሆን ትችላላችሁ። የሚሰማችሁና ስሜት ኮሜንት ላይ እየገባችሁ መጻፍ እንዳትረሱ። እሺ ምን ልትይው ነው? ዛሬ መጣንበት ምክንያት አለን። እንትን በሉ ምንድነው ዳኙን ካሜራማናችን ማለት ነው ለሱ ነው የሚያግዘው ወንድ ስለሆነ መሰለኝ አላውቅም እና እናንተ ደግሞ ዳኙን ቲክቶክ እንክፈት ስለው እምቢ አለኝ እንግዲህ ላራ ቲክቶክ እንክፈት ስለው ምንም ፍቃደኛ አይደለም አይቻልም በሌላ ጊዜ ቀስ ብለህ ምናምን ነው የሚለው ማለት ነው ስለዚህ ቲክቶክ ላይ የሆነ ትሬት አይቻለሁ ያንን ካላረግ ይኸውላችሁ ፋሚሊዎች ምንድነው መሰላችሁ እኛ በዚህ ጋር እናንተ ጋር ተደራሽ ይሆኑ እናንተ ደግሞ እንደ እህት ወንድም እኛን እየመከራችሁን እዚህ ደርሰናል እዛ ጋር ደግሞ ሌላ ቪዲዮ አጫጭር ፖስት ማድረግ ያው አሪፍ ነው በርግጥ ግን እሺ እዚህ እንሞክረው ያንን ትሬት እንሞክረው እንብያ እንሞክረው ውሏችን ልናሳያችን ዛሬ ቤት ውስጥ ነው እናሳልፈው ውሏችን ያንን ትሬት መሞከር ነው ዛሬ እነተቻለ ከዛ እና ፋሚሊዎች አይቻልም አለፈ እዚህ ጋር ትልቅ ጸብነት ቤት ማጽዳት ያሰብኩ ነውና ቤት ከማጽዳቴ በፊት ያንን ትሬንድ እንሞክረው በጣም ብዙ ትሬንድ አሳየችው ሁሉንም እምቢ አለና አንዱን እንኳን እንሞክረው ፋሚሊዎች ምን መሰላችሁ የእናንተን ትዕዛዝ አከብራለሁ እኔ እኮ እችላለሁ በሞከር እችላለሁ አይደለም እንደዚህ ግድግዳ ላይ እንደዚህ ብዬ እኔ እዚህ ጋር እሱ እንደዚህ ብሎ እኔ እዚህ ጋር ማስቀመጥ ነው አይዲያ በቅርብ እኔ ስንት ጥቃት ደርሶብኝ ተጎድቼ ውስጤ አይሰራም እጄ አይሰራም እና አውቃለሁ ፍቅርሽን በጣም መሸከም እችላለሁ ፍቅርሽን እሸከመዋለሁ ሰውነትሽን ተኝቼ እሸከመዋለሁ ራሴን ብስጥ ቆሜ ግን ራሴን መንገድ ላይ ማለት ሸክሞ እኔ ራሴን እንዳልስት እየተጠነቀቅኩ ነው ሸከም ግን አልችልም እውነቱን ለመናገር አልችልም በእናትሽ አልችልም ሌላ ሰው ካለሽ እኔ ወይ ሙሉ እንዳሳያችሁ እንዳታጠፉ ማለት እና ዛሬ በጣም ደስ ብሎናል ምክንያቱም ትንሽ ወከባ ነበረ በዙሪያችን ያው እንደምታውቁት አጎቴ የተለያዩ ልጆችን ልኮብናል የእሷ ማዘርየውን እየመጣች ብቻ የሚያስጠሉ ጊዜያቶችን አሳልፈን ነበረ ዛሬ ግን እኔና እሷ ብቻ በራችንን እኔ እወጣለሁ አንሞክረው ላውራ ከወዲንሱ በዛሬ ነው እኮ ማውራት ጀመርኩት እሺ ነው በቃ ካውቆጠበች ምን በቃ ማደሪያ የለኝም እና ነሽ እዚህ ሸከምሽ ነበረ አሁን አንቺ እኔን መሸከም ትችያለሽ እና ፋሚሊዎች እኔ እኮ ሳልጠጣ የሚሰክረው ከአንቺ ጋር እሱ ግን ፈልጋል ከውስጥ የሚወጣው የሆነ ስሜት እንዴት ነው መሰለሽ አቤት ሰሞኑን የሚያየው የኃይል ተርጉም
ከዛ በሩዝ ማሳ ታጨፈረ ገጠር ካልሄድን ምናምን በስንዴ ማሳ ሰጥቀን የለም እንጂ ለአንቺ አባይ ወደዚህ አስጠልፍ የሆነ መዋኛ ገንዳ ብሰራች ምንኛ ደስ ባለ። ቆቃን እዚህ ጋር አስመጣልሽ ሁላ ለአንቺ ደመና እንደዚህ ሳክሲ ማለት ሰክስ በእግዚአብሔር ማን ጌጅ ይሰክሳል። ነይ አላልሽ ተቀምሽ ማርያምን እሺ ካልቻለው ብረት መዝጊያ አይምሮ ላይ እኮ ማለት ነው ያኛው ግብዳው እንትን እየመጣብኝ እሱ ይከብደኛል። ድምፁ ያምራል። ለእኔ ብቻ ሆኖ የሚያምረው አላውቅም። እኔ ስለምወደው ብቻ ግን መነገሩ ሁላ ያምረኛል። እንቅስቃሴው ያምረኛል። ምንም ያምረኛል። እናንተ ጆሮአችሁን ገማችሁ ችግር የለም። ለእኔ ፈልግሽ እሺ ታይ እግዚአብሔር ሁሉንም ካሜራማኑ ይዘፍንልኛል። ዝፈንላት እኔ ቦታ ለቄ ደስ እያለኝ እኔ ለአንቺ የሆንኩ ዘፈን ግን የሚገርምሽ ያኔ ትንሽ ጥቃት ደርሶብኛል ነበር በአንቺ ምክንያት። ፍቅርሽ ትዞኝ ሄዱ ልብሽ እኔ ጋር ቢሆንም ታውቂያለሽ አይደለም ሲያዘፍኑ ነበረ በዙሪያ ያሉት ሸከሶች ሲያዘፍኑ ኪያ ታዘፍነኛለች። ደስ ይላል። ኪያ ከኪያ ጋር ችግር ቀብድ ተያያዛቸዋል። ክርስትና እናት ታረገኛለች። እኔ ማረጋት አለ ምን ኤክሴማ ክርስትና ናት ነው ተክናቱ። እሺ እሺ በልበል በማለት ነው ሌላ ጸም ተሰጥሪ ነው ወኔ ለምኛው ነገር አሉ እዚህ ቁጭ ብለን ዘፈን እኔ እየደነስን እሺ አፍራሽ አዲስ ነገር ይገዛል በርግላን ሰሙር የኔ ፍቅር ለካንዲ አንቺ አብረን ሆነን መች አስቤው አውቃለሁ። ይሄ መለየት ነው። አትርግም የመለየት ሌላ የትም ይመቸኛል የትም ይመቸኛል የትም ወይ ወዬ ባይሆን ስፍራው ላይን ባያምር ካለሽ ይደምቃል ከፍ ያለ ቦታ አንቺ ከሌለሽ አንሶ ዝቅ ይላል ሳትኖሪ ቀርተሽ ደስታም ደስ አይለው ደርሶ ይከፋል። አንቺ ግን ካለሽ መጨነቅ እንኳን ጨንቆት ይሞታል። እጁን ማዘጣል ተጠባብኝ እኮ ዘፈን ሊዘፈን እኔ ጉዳይ ዛሬ መጣ። ይቅርታ እንዴት ናችሁ? መግባት እችላለሁ አይደል? ከገባሽ በኋላ እንዴት ዝም አላችሁ? ምን ለሰሪ ከገባሽ ቤታሽ በዛ መጥቻለሁ ግን እንደዚህ እንደገላመጨኝ እንደዚህ አይመለከተኝም። ይኸውልሽ እሷ ማለት እኔ ማለት እሷ እና እንደዚህ ነው ታወራኝ መገላመጠኝ እና ማን ተግሮልሽ ነው ቤት የመጣሽው? ሲጀመር ስርዓት የሚባል ነገር የለሽም። በርግደሽ ነበር መንገድ አንኳኩቻለሁ ስገባ ገባሽ ገደለሽ አልፈቀምልሽ እንደዚህ ነው የምታወሪኝ? ቁጭ አትሉ ሰው ቤታችን ሲመጣ እንደዚህ ነው የምትቀበሉት? አንቺ ምንም አፍ የለሽም ከኔ ጋር ማውራት
ሰማሽ አይደል? ድፍረቱን ዋናው የሚሰጣችሁ ቆይ እየመጣ እንደዚህ አይነት ላይፍ መጥተሽ ከኔ ጋር እኮ የማውራት ምንም ትነግርሽ አሁን እንዳነካኝ እሷም ድጋሚ እንዳትናገር ሰማሽ ይልክ አንተ እኮ ችግሬ ነው አለመስማት ነው ችግር ገብቷል አይደል? ግንፍል በቃ የሆነ ነገር ጩኸት እንደዚህ ምንድነው? ስማ መጀመሪያ በቃ የምትባለው ምንድነው? የምሰማሽ ምን ልስማሽ? ምን ልሰማሽ ነው? እስኪ ተመልከት። እስኪ ወይኔ ነቅቻለሁ። ያለሁበት ህይወት ውስጥ ራሱ ነቅቼ ነው ያለሁት። ምን ጭራሽ ቤት ውስጥ በቃ ሰው ሲነግራችሁ እኔ እንድትጮህ አይደለም። የመጣሽበትን ዓላማ ተናገሪ ነው እኮ በስራ ታውራኛ። ለምንድን ነው እንደዚህ የምትሆነው? እሺ ስርዓት ዝም ብለሽ ላከብራለሁ ምናምን እሺ እጅሽ ነው የምገነጥለው። ምንድን ነው ችግርሽ? ለምንድን ነው የምትከታተይኝ? እኔማ ባለፈው ምን ብለሽ ነው የወጣሽው? ማሩኝ፣ ይቅርታ አድርጉልኝ፣ ደግሜ ህይወት ውስጥ አልገባም ምናምን። አንቺ አልኩሽ እኮ ክብርሽን ጠብቂ። እኔ ከአንቺ ጋር ምንም ነው እዚህ ጋር ክብሩን እያልጠበቀ ያለው። ደረጃሽን እንኳን የማታውቂ ምንድን ነው ደረጃ? እስኪ ንገሪኝ፣ አሳውቂኝ እስኪ ንገሪኝ። ደረጃ ምን አይነት ነው? በምን መልኩ? ምኑ ጋር አላውቅም። ታዲያ ከኔ ጋር እንደዚህ ማውራት እንትን የለሽም። አመሰግናለሁ። አሁን ስርዓት ይዘሽ የምታደርግበትን ነገር አለ። ተጋባና ችግርሽ እንደዚህ እንዳልገነጥለው በስክል የምትይቆር በስክል እንዴ እሺ ቤታችን ድረስ ያመጣሽው ጉዳይ ነው። ይቀጥ እየሰማች ነው። በቃ ተረጋጋሽ። አሁን ማውራት እንችላለን። ቀጥይ። አሁን የመጣሽበትን ጉዳይ ተናገሪ። ቤታችንን በመጀመሪያ ባትናውቅ ቤት ማለት እናንተ እንዴት ነው ቀለል አድርጋችሁ ስላሰባችሁት ነው እንጂ እኔ እናንተን የትም ቦታ ማግኘት እችላለሁ። ምንም ነገር ማድረግ የምችል አይነት ሰው ነኝ። መጀመሪያ እንድታውቁ እፈልጋለሁ። ሲቀጥል ደግሞ ይኸውልህ ጆ አንተ አንዳንዴ እስኪ ሰው የሚለን ስማ። ማለት ሰው ሲነግር እንደት በቃ መጮህ ለማነቅ ለመግደል ምናምን ከመሮራት ይልቅ ምንድነው አንድ ሰው እኮ ብዙ ሰው ሲናገረው ስህተት ያለው እዛ ሰው ላይ ነው። ገብቶሃል አይደለ? ብዙ ሰው ላይ አይደለም። ስለዚህ አንተ መጀመሪያ ራስህን እንትን በል። ገብቶሃል አይደል? በቃ ሰማሽ። በቃ እግዚአብሔር ይስጥልን፣ አንተ አመት ያደርስልን። በቃ ምን ብዬ ልመርቅሽ? እሱ ለራስህ መረቅ መጀመሪያ። ይኸውልሽ ትዕግስቴን አትፈታተኝ። በቀጥታ የመጣሽበትን ጉዳይ ተናገሪ። ውጪ እንዴ ተረጋጋሽ። አንተ ስትረጋጋ እኮ ነው ኒሮቶንም ምንም ነገር ተረጋግተሽ እየሰማሁሽ ነው። የመጣሽበትን ጉዳይ ንገረኝ። ውጪ እኮ ተረጋግተሽ ተረጋግተሽ ቁጭ ብላ አውራኝ። እኛ እንድንከሰት አልተፈቀደልንም ነው። ታውራ ብዙ ሰው እኮ እየነገራችሁ ነው። ምንም ስለማይገባችሁ ነው እንጂ እሺ አንቺ አይደል የምታስረጅልሽ? እንደሚገባና እንደማይገባን አንቺ አይደል የምታስረጅ? ተረጋግተህ አውራኝ እንዴ። እሺ አውሪ። ለምን ነው አውራኝ? ቆይ ዛሬ ለምንድን ነው እንደዚህ የሚሆነው? ምን አገባሽ? ምንድን ነው ምን አገባሽ? ታውቃለሽ ከምን እኮ ተሸክም ያገባሁት እኔ ነኝ አይደል? አንቺ አይደለሽም። ስለማይገባሽ እኮ ነው እንደዚህ ሆነሽ። እኔ በጣም ነው ወድላችሁ። በየትኛው መንገድ አብራችሁ መሆን ያለባችሁ ሰዎች አይደላችሁ። በየትኛው መንገድ እኮ ለምን አይደለም በፍቅር በጓደኝነት እንኳን መቀጠላችሁ ደስ ይላል በጣም። እሺ እንዳቃልሽ ይሆናል። ስለዚህ እንድትለያዩ ነው የሚፈልገው። እሺ እንለያያለን። እሺ እኮ ከለለ አይደለም ጨዋታችሁ በጣም ደስ ይላል። በቃ ጨዋታችሁ ደስ ይላል። በጣም ነው ደስ የምትሉት። ሌላስ አጥቶችን የነገረ ይመስለኛል። ማለት ምን ማለት መቼም መልእክት ባንቺ ልከናል። ድጋሚ ህይወቴ ውስጥ እንዳይገባ መልስ መሆኑ ነው። ድጋሚ መልስ መሆን አይደለም። እኔ አይደለም በጣም ብዙ ሰው ስለናንተ አብራችሁ መሆን እንደሌለባችሁ ደጋግሞ ብዙ ሰው ነግሯችኋል። እሺ እናመሰግናለን። ይኸውልሽ አንቺ ሲጀመር እሱ ነው ለአንቺ እየተሰቃየ ዋጋ እየከፈለ ያለው። አንቺ ነሽ ታውቂያለሽ። እኔ ምን እንደመሰለ አንቺ ለመሳደብ ነው እንደመጣሽው። ቆይ ታሳደብ ችግር የለውም። እሺ ታደም አይደለም ጠቆራ እስኪው ጠቆረ ከሳ አይደለ? አይ በጣም ነው ይቀርላል ማለት ነው። ምን ይሰራለታል? ስጋው አይደለም መጀመሪያ ሰው ሆኖ መቆመና ነው። ስጋ እኮ ቆመሽ ስትሄጂ እኮ ነው ስጋ ማለት እና አቆም ያከቻል። እኔና እስኪው ስጭኝ፣ እኔ ደስ ይለኛል። ስጭኝ ሳተልሽ ይልሽ ወይኔ እናቴ እናንተ ጋር ለማውራት ማለት ነው። ንዴት ነው ሳቅ ነው የትኛውን ልቀበል? አሻንጉሊት ነው እንደ እየመጣች ስጭኝ እንጂ ምን ባባለ አንቺ እኮ ነው ሺኑ እየነገርኩሽ እኮ ነው። በጣም እየተሰቃየ ነው ልጅ ባንቺ ምክንያት። እና ምን ይሁን ምን አገባሽ? መደብደብ
ግን በአንቺ ምክንያት ነው እየተደበደበ ያለው። ገብቶሻል? ከቤተሰብ ወጣ ከማን ጋር ይገናኛል? እስኪ ንገሪ። እኔ በቃ ስሚ፣ ዓለሜ፣ ህይወቴ፣ ሁሉ ነገር ይሷን ጓደኛዬ። እስኪ በእናትህ ዝም በል። ባካባት ቤቴ መጣች ዝም በል ምናምን አትበኝ። እሺ እንዳለ ጥፍሽ እዚህ ግድግዳ ላይ እሱ ጀግንነት ነው። ትለጥፋለህ። ነህ፣ በጣም ጀግና ነህ። እንደዚህ ስለምትሆን ነው የራስህ ህይወት መኖር ያቃተህ። እሺ ብታናድግ ነው በቃ ምንድን ነው መኖር ያቃተህ ጥሩ ነገር ወደፊት የሆነ ነገር መኖር እንዴት ነው? እንዴት ብዬ ላስረዳ? በቃ እየኖርኩ ነው። እናንተ ወደፊት የምትመኙልኝ ኑሮ እኔ ከሷ ጋር እየኖርኩት ነው። በጭራሽ እየኖርክ አይደለም፣ ለመኖር እንኳን እያሰብክ አይደለም። ምክንያቱም ሰው እየሰማክ አይደለም። ያንተ የሆነ ሰው እኮ ስለአንተ የሚያወራው ለአንተ በማሰብ ነው። ገብቶሃል አይደለ? አንተ ግን የሆነ ነገር ሲል ሰው መማታት ማለት ምንድነው? ጀግንነት እኮ አይደለም። ማንም ሰው ከመጣ ምን ነገር አለ? አዳምጠው ራስህን። ራሴን እያደመጥኩ ነው። ከህይወቴ ጋር እየኖርኩ ነው። ህይወቴን እየቀጠልኩ ነው። ምን አይተህ ታውቃለህ? እስኪ አንዳንዴ ዞር ምን ማየት አለበት? ባል ከሚስቱ ውጪ ምን ማየት አለበት? ሌላ ሴት ማገት ይሄ ነው የምትመክረው? አይደል? ምንድነው ያሳስነካሽው? ቆይ አንቺ ፍቅር አይመስለኝም። ፍቅር ነው ያዛም ትንሽ ካልሆነ አስመጥቼበት ነው እኔ እንዲላ መስተፋቅር አስተርቼበት ምን አገባሽ? ታዲያ እየሰማ ነው። ምን አገባሽ? ደስተኛ ነህ? ለምን ማገባኝ? እኔ እኮ የልጅነት ጓደኛዬ ነህ። ገብቶሃል አይደል? ጓደኛዬ ሁላችሁም እየመጣችሁ የልጅነት ጓደኛዬ ነው። እኔ ነገር የልጅነት ፍቅረኛ ህይወቴ ናት። ህይወቴ ሁሉ ነገር ነች። ሚስቱ ነኝ። አዎ ፍቅረኛ ከፍቅረኝነት ነው። አሁን ደግሞ ገባ ቀለበት ልናደርግ እውነት ይመስላችኋል? አሁን ቤቴ ውስጥ ገብተሽ እላፊ እውነት አይመስለንም። በህልማችን ነው እዚህ ጋር የምንጋባው። ቆይ ለምንድን ነው የሆነ ነገር ማሰብ ያቃታችሁ? እኔ ጉዴ ይሄ የምትገናኙበት ምክንያት ፍቅር ባይሆንስ? የኔ ቆንጆ ነው ለምን ማሰብ እየተገናኛችሁ ያላችሁት? ማለት በሌላ መንገድ ምን ያገናኘናል? ሌላ መንገድ ጠላት ነን እና እሱ አይደለም። አብረን እኮ ነው ያደግነው። በፍቅር ተገናኘን አብረን ሲጀመር ታውቂናለሽ። አብሮ ማደግ ስለ ፍቅር አብሮ ማሰብ ማውራት ምናምን ግን ልክ ነው ማለት አይደለም። አንዳንዴ ልክ ያልሆነ ነገር ሰው ሲነግራችሁ ኦኬ እንደዛ ነው እንዴ ቢያንስ እንኳን ራስን መጠየቅ አለብህ፣ ሰው መጠየቅ አለብህ፣ ዞር ብለህ ማየት አለብህ። አንተ ከሷ ጋር ተለጠፍ እኮ ንገሪና እኔና ፍቅረኛዬን እኔና ህይወቴን የወደፊት የልጆቼ እናት ጋር የምንለያይበትን አንድ ምክንያት ነገር አንድ ከዛ ይኸው አሁን ልውጣ ከቤት እስኪ እንለያይ። ሙሉ አጎት ይነግራል አልነገረም? ከሱ ጋር አወራች። ስለዚህ አንቺ ምን ትሰሪያለሽ? ሂጂና አጎትዬው ይንገረን። በቃ ላኪው ምንድን ነው እንደዚህ የሚያጣጣሽ? መብት እኮ ነው እንዴ መብትሽን በመስራት አንቺ በስትክክል አውሪያትሽ። ከዚህ በኋላ በስትክክል ይኸውልሽ እላፊ አቃላት እንዳትወጪ። እንደዚህ መሆን ጀግንነት መስሎኝ በጣም ተሳስተሃል። አንቺም ከወንድ ጋር ፍላጎት ራስሽን እያሳደደሽ ነው። አው ራሴን ማውራት ካለብኝ በጣም እንደዚህ ከፍ እንትን ያልክ መሰለ ራስን ከኔ ጋር አሁን ስላነከኝ ምናምን በቃ ይሄ ጀግንነት አይደለም። ደግሜ እነግርሃለሁ። እኔ ግን መች ነው እናንቺ ግን እስኪ ሰላም ሰላም የምትሆኑበት በጣም ሩቅ ነው። በጣም ቁም በቃ ኢንጆይ እናድርገኛ አይደለም። አዎ በጣም ያለ አንቺ አልኖርም አይደለም። ግን መኖር እንደማችል ነው የምነግርህ። ደግሞ መኖር አለመኖር ሳይሆን ለእሷ መኖር ነው የማችለው። በቃ እውነቱን ነው እየኖረችልኝ ይሄ ልክ የሆነ ኑሮ አይደለም እየኖራችሁ ያላችሁት። ሁለታችሁም ይሄ መስመራችሁ ልክ አይደለም። መክፈል ካለብን መቀጣት ካለብን እኛ እንቀጣ። አንቺ ምን አገባሽ? እሱ ነው እየተቀጣ ያለው አንቺ አይደለሽም። እኔ ግን በኪዳኑ እስኪ ውጪ እኛ ምናምን ብለሽ ተመለካሽ ከደሽ ደግሞ ጀግንነት አይደለም የሚለው ተራ ነገር ላማክረሽ በሚገባኝ ቋንቋ ላውራሽ። ቀጣዩን እንትን ከተቀበልክ ምንም ችግር የለውም። ቀጣይ ምን ልታስወጊው? ባለፈው አስደበደብሽ፣ አሁን ልታስወጊው። አሁን ጸጥ ብለን ትተንሻል። ከዚህ በኋላ ግን በህግ ነው የምንፋረደው። በምንም በይው በምንም። እሺ ምን ልትሰራለሽ? እሺ ምን ትሰራለሽ? ቤቴ ነው። ቤትሽ ነው አውቃለሁ። ቤትሽ ስለሆነ ነው። እየነገርኩ ነው። ራስን ተመልከት። ምንድን ነው እያደረግህ እኔ ማለት እንዳታለቅሽ ማልቀስማ የለብሽም።
ይሄ ማለት አሁን እናንተ እንደዚህ ስላወራችሁ በጣም ስላሾፋችሁ ስለቀለላችሁ ምናልባት የተዋደዳችሁ የተፋቀራችሁ መስሏችሁ ሊሆን ይችላል። ግን እሱ ልክ ያልሆነ ፍቅር ነው። እውነት እየነገርኩ ነው። ትክክለኛው ፍቅርማ ሌላ ሰው ማየት ሲጀምር ማንልሽ አንቺ መብራት አብልቼ እንኳን ላይት በርቶ አሁን እየታየችኝ ያለው ድምጿን እየሰማሁ ነው። ድምፅ እየሰማሁ ዝም ብዬ እኮ ነው የምገምተው እንጂ አትታየኝም። እኔ እኮ አብሮ አደግ ነኝ። እሺ ምንድን ነው የምትፈልጊው? ይኸውልሽ እሷ ስታኮርፍ እኔም አኮርፋለሁ፣ ስትስቅስቃለሁ፣ ስትናደድ እናድዳለሁ። እንድታናደድ አልፈልግም። እኔም ደግሞ ያንተ ስቃይ ይሰማኛል። ገብቷል? ጉዳት ይሰማኛል። እወድሃለሁ። እኔ ምንድን ነው የምትወጂው? ማንን ነው የምትወጂው? የልጅነት ጓደኛዬ ነው። አብሮ አደጌ ነው። በጣም ነው የምወደው። ደግሞ አብሮሽ በዚህኛው መንገድ ትሄጂበታለሽ። እንደዛ እንደዛ ስትዩ የሚያሳየውን ነገር ማየት ፈልጋለሁ። ምን አይነት ስሜት እንደሚሰማሽ አንተ እኮ ስለማሰማ ነው ችግር። በቃ ይሄ እኮ ነው፣ ሌላ ምንም ችግር የለብህም። አውቃለሁ፣ ግን በጣም ሰማም። አሁን እንዴ ለምንድን ነው የማይሰማኝ? ልቡ አሽቀልድ አረሰኝ እየቀለድኩ አይደለም። እሺ ምን ይስማሽ? ታፈቅሪዋለሽ? ይልክ እስኪ አስበው፣ ተመልከት እስኪ። ከሷ ውጪ ለማሰብ ሞክር። ያለበት ህይወት ልክ አይደለም። ለምንድን ነው የማይገባው? በሌላ አማርኛ ማግጥ እያለችክ ነው። እኔ ደግሞ አማርኛ ፍቹ እኔ እንደዛ እያልኩ አይደለም። ማግጥ እንደዛ እንድታደርግ ምን አነሰኝ? ከሷ ምን አጣሁኝ? እሺ ግን ከሷ በምንድን ነው ልታይ ያልቻልኩት? ለምንድን ነው ንገረኝ። እንደማላገኝ ባስብ መልሽ ሳይ ግን አልቀረም ደርሶ መረበሽ የኔነት ቀርቶ የሌላ ሆንክና ክፉ ላንተ ልመኝ ወድሃለሁና ስለማትታይ ደግሞ ያ ሁሉ ማችል ሴት ጋር ነው ያለከው። በምን አትመጥነን? ለምን ሲባል ቤተሰቦች ጠንቋይ እሷ የጠንቋይ ልጅ ቆይ ያሺ ለስታል ተፈቀደልንም ነው እጁ ልታናድሽ ነው ልታናድሽ ብላ ነው ልታናድሽ ፈልጋ። እኔና አንቺ የምንለያይ ሰዎች አይደለንም። በምንም መንገድ ይምጡ፣ ምንም ነገር ያድርጉ፣ ምንም አይነት መሳሪያ አይደለም፣ ምንም ይታጠቁ አይመለከተኝም። እሺ ምን ብዬ ስሜን ላንሳው? እሺ የጠንቋይ ልጅ በየሄድኩበት የጠንቋይ ልጅ በቃ ሻዲሽን ጀምረ የለም ልትረብሽሽ ነው። ሲጀመር ማንም ይልካቸው በዚህ ሰዓት? ቆይ እንዴ ሻይ ጥዬ መጣሁ፣ አዲስ አበባ መጣሁ። ምንድነው እዚህ ድረስ ሰማይ ተከትሎኝ ከመጣሽ ነገ ጆቦልስ ልጆች የጠንቋይ ልጅ አያታቸው ጠንቋይ እናታቸው ለጠንቋይ የተገበረ ሴት እየተባለ ነው የምንኖረው። በቃ ሌላ ቦታ መሄድ ካለብን መጥፋት ካለብን መሸሽ ካለብን እንሸሻለን። እሺ እንድትረብሽ አልፈልግም። በቃ ተይው። ሆን ብለው ነው ልጅ ህይወታችንን በጥብጠው ምንለያይ ስለሚመስላቸው ነው። የኔና አንቺ ፍቅር ባንዴ የሚሰበር አይደለም። ይከፋሽ አልፈልግም። እሺ እናቴ አየህ አይደለ ሁሌም እንደሚመጣብኝ እንዴት አድርጌ ላስደስታት? እኔ አንድ ቀን እንኳን እችን ለማስደሰት ወይ አልተፈጠርኩም። እሺ በቃ ቀጥልልሻለሁ። ያቆምኩትን ዘፈን ዘፍንልሻለሁ፣ እሸከምሻለሁ፣ ምን ነገር አድርግልሽ። በቃ እሺ በቃ አቁም።